ልጄ ምን ይማራል ማለት ያለባት እንጂ ለጊዜያዊ ስሜታዊ አይደለም መጨናነቅ ያለባት። ለጊዜ ስሜት አይደለም መጨናነቅ አይደለም ያለባት። ኧረ ስንት ሴቶች አሉ 2 እና 3 ወልዶ ተፋቶ ልጆቻቸውን በፍቅር የሚያሳድጉት፣ ልጆቻቸውን በክብር የሚያሳድጉት። ክብር ሳይሆን እቺ እያስተማረች ያለችው ንቀትና ዝሙት ነው። 666 ማለት ነው። ለሷ ነው ለሌላ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁ በሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። ባላችሁበት ሰላሙን ተመኘውላችሁ ማለት ነው። እና ሲቀጥል መግቢያው በደንብ ካዳመጣችሁት ማለት ነው። በነገራችን ላይ የተናደደ ሰው ማለት ነው የሚያወራው ነገር አያውቅም እውነት። እና እናንተ ደግሞ በጣም ትልልቆች ናችሁ፣ ወልዳችሁ ያሳደጉ በጣም እኔ እንጃ ያረጁ ናቸው። በተለይ የሄርሜላ ደጋፊዎች ማለት ነው። እና ሰው በዚህ ናክል ይቃጠላል። የሰውን ደስታ የማይፈልግ እናንተን ሴጣን አየሁኝ ማለት ነው። ሲቀጥል 666 የምትሉት ማን ነው ሴጣን? ማን ነው ዝሙት ያስተምር የነበረው ማለት ነው? ሄርሜላ ወይስ ሩታ ማለት ነው? ማን ነው በሰው ትዳር መጥቶ ጥልቅ ብሎ የገባው ማለት ነው? ሄርሜላ ማለት እኮ በጣም የዝሙት አስተላላፊ እኮ ናት። እውነቴ ነው የምላችሁ። ግን እሷን መናገር አልፈልግም። በእናንተ የመጣ እሷን ልናገራት ታረጉኛላችሁ ማለት ነው። ይሄ የታወቀ ነው፣ ማንም ያወቀ ነው። ሩታ የትኛው ዝሙት ነው ያስተላለፈችው? ሩታ እስቲ አምጡት፣ ጉራ በኪስ ማለት ነው። አንዳንዴ እውነት ዝም ብላችሁ ያልተጻፈው ደብዳቤ አታንቡ፣ የተጻፈውንም አንብቡ ማለት ነው። የሰው ልጅ በዚህ ናክል አይቃጠልም። በቃ ትዳሯ ነው፣ ቤቷ ነው፣ ፈለገች አለቀ። የሰው ባል እኮ ነው ሄርሜላ ናት እኮ ዝሙትን ስታስተላልፍ ያየናት። 666 የምትሉት በአሽሙር እየተሳደባችሁ ነው እንጂ ሄርሜላ ነው። አትከታተሉ። ለምን ትከታተላላችሁ? ለምን ታያላችሁ ማለት ነው? እድሜ ለአብርሽ አመስግኑት። እውነት አብርሽና ሩታ ባይኖሩ ሄርሜላን ከየት ታቋት ነበረ? በአብርሽና በሩታ ምክንያት ባትመጣ እናንተ ዛሬ ያዙኝ ልቀቁኝ ለምንድን ነው የምትሉት? ቆይ በሰው ትዳር እናንተ ምን ሆናችሁ ነው? እናንተ ባላችሁ አውጥታችሁ ለሌላ ሰው ትሰጣላችሁ? እውነት ሩታን መሆን አትችሉም። ሩታ ቦታ የላትም እንዴ? ሄርሜላ ለምንድን ነው የምታለቅሰው? ለሰው ባል አይደለም እንዴ የምታለቅሰው? ዝሙትን ካላስተላለፉ ብላ አይደለም እንዴ የምታለቅሰው? ይሄ እኮ በሀገራችን የተጠላ የወረዳችሁ ናችሁ። እውነት ሄርሜላ ሳትሆን እናንተ በጣም የወረዳችሁ ዝሙተኛ አስተላላፊ ማለት እናንተ ናችሁ። ሩታ አይደለችም። ልንገራችሁ ነው ማለት ነው። ስለ ሰው ማውራት መናገር በጣም ይደብራል ማለት ነው። ግን በዚህና ሰገጥ ያትሆኑ ከምር ያስጠላል። የሰው ልጅ አንዳንድ ያስቡ። በቃ ሄርሜላ ወጣች፣ ነገዱ፣ ሰሩ፣ የሚደርሱበት ደረሱ፣ አለቀ፣ ተለያዩ። ደግሞ መቼ ተለያዩ? አብርሽ እኮ አሁን ከሩታ ጋር ልኖር እኮ አላለም። ሄርሜላ መታ ምላሽ አልሰጠችም። ተለያይተናል፣ በቃ አልፈልግህም አልተባሉም እኮ። ሊታረቁም ይችላሉ። አይዟችሁ፣ ነገ ከነገ ወዳ ሄርሜላና አብርሽ በጣም ታርቀው ፍቅር በፍቅር ሆነው እንደሚመጡ በጣም እርግጠኛ ነኝ። ታያላችሁ ማለት ነው። ግን ያዙኝ ልቀቁኝ አትበሉ። ሩታን ጣላችሁ፣ ማንንም አይጠላትም። ሩታ ደግሞ አንዳንዴ በቃ ሰውን ጠላ ነው ብላችሁ የሌለ ነገር አታውሩ። ሩታ ምንም አይነት ዝሙት ነገር አልሰራችም። የምንም ዝሙት አላስተላለፈችም ማለት ነው። የምታስተላልፈው የነበረ የራሳችሁ ናት፣ ሄርሜላ ናት። ወንድ ልጅ እንደዛ ስታረግ በግድ አይደለም እንዴ ካልሳምከኝ እያለችው እንዴ? ካሜራ ደቅና እኮ ነው ስሜቱ እስከሚቆጣጠር እስከሚያቅተው ድረስ ካልሳምከኝ ብላ የምትለምነው የነበረው በአደባባይ ማለት ነው። ባለትዳር ሆነው አርግዛ ሩታ አርጉዝ እያለች እንኳን ሊታረቁ ሲባል እኮ አልፈልግም ያለች እኮ ሄርሜላ ናት እንዴ። ነውር ማታቅ ሼም ማታቅ ማለት ነው። ሩታ አርግዛ እንኳን ቤቷ ገብታ በጠረጴዛዋ ላይ ቁጭ ብላ እየበላች ከወንድ ተከባ ማለት ነው። አረ ስለ ሄርሜላ ብዙ ነገር ማውራት እንችላለን፣ ግን እናንተ አውርታችኋል ብለን እኛ እናወራም። እኛ የሩታ እህቶች ሁልጊዜም በሀቅ ቦታ ነው እንጂ በመጥፎ ቦታ አታገኙንም። በሁለት ቪዲዮ በቃ ሰሞኑ ተቃጠላችሁ። አረ በሽተኛ ትሆናላችሁ። እውነት ደግሞ ይደብራል፣ ያስጠላል። ትልቅ ሰው ሆኖ እንደዚህ ያዙኝ ልቀቁኝ። የትኛው ትምህርት ነው ወንድና አያያዝ ያስተማራችሁ? ባክችሁ እውነት በጣም እኮ ነው የምታስቁት ማለት ነው። ከምሪ ነው እናቱ። በእናንተ እንደው መፈትፈትም ማውራትም ራሱ ያስጠላል። በግድ ሳመኝ ስላለችው በግድ አፍቅረኝ፣ ሚስትህን ትተህና ወደኔ፣ ልጅህን ትተህና ወደኔ። ይሄ ወንድ ልጅ አያያዝ ነው? የወንድ ልጅ ፍቅር አያያዝ እንደዚህ ነው? እናንተ ማለት ሄዳችሁ ለአንድ ወንድ ልጅ ላለው ሚስት ላለው ወንድ
ና እኔ እንከባከብሃለሁ ከሚስትህ የበለጠ። እንዴ ሚስቱ እኮ ፍቅር ባትሰጠው ባትወደው ባይዋደዱ እኮ አያስረግዛትም እኮ አትወልድም እኮ። ስለ ሩታ አብርሽ በትልቅ ሚዲያ ለነገሩ እናንተ ምን ታውቃላችሁ? አሁን የመጣችሁ አዳዲስ እብዶች ናችሁ እንጂ በፊት የቆያችሁ ብትሆኑ ይህንን አስተሳሰብ አታወሩም ነበር ማለት ነው። ሩታዬ ማለት ለአብርሽ ያላትን ፍቅር ታውቃላችሁ። ፍቅር ያስተማረች ሩታ ናት እንጂ ሄርሜላ አይደለችም። ገባችሁ? የቡታጀራ ዩቱበሮች በአጠቃላይ ሩታ ከመጣች በኋላ ነው መፋቀር፣ መዋደድ፣ ዩቱብን እንዴት አድርጎ መስራት ያስተማራችሁ ማለት ነው። ሄርሜላ ደግሞ መታ ምን አረገች? ምን ሰራች? ዩቱብ እንኳን እኮ አይንቀሳቀስም እኮ ሄርሜላ ከመጣች በኋላ። ለአብርሽ ምንም እኮ የጠቀመችው ነገር የለም። እውነት ለመናገር ለእውነት ነገር ቁሙ ማለት ነው። በእርግጥ እኔ እውነት ሁሌም እውነት ናት፣ መቼም አቀርም ማለት ነው። ግን አትሳሳቱ። ዝሙት አስተላላፊ ሄርሜላ ናት እንጂ ሩታ በጭራሽ ዝሙት አስተላላፊ አይደለችም። ባለጌ ደግሞ ሄርሜላ ናት እንጂ ሩታ አይደለችም፣ ባለጌ ማለት ነው። እንደውም እኮ ሩታ በጣም ጠንካራና ጎበዝ ልጅ ናት። አንዳንድ ሴት ብትሆን ሄርሜላን ትገድላታለች። ከምሬ ነው ብላችሁ አብርሽንም ሄርሜላንም ህይወታቸውን ታስጠፋለች። ምክንያቱም ትዳርዋ ነው፣ ቤቷ ነው እና አርግዛ እርጉዝ ሆና እንደዛ ሲላላጡ እንደዛ ሲሆኑ ወልዳ እንኳን ቁጭ ብላ የፍቅር ጥያቄ ስታቀርብለት ሄርሜላ እኮ 80ው ሳይቀድ እኮ ነው የፍቅር ጥያቄ ያቀረበችለት። እኔ ያፈቅርሃለሁ እኔ እወድሃለሁ ያለችው። እንዴ ጤነኛ ናችሁ እናንተ? ማን ነው እናንተ? ወይኔ ጨርሱ ንገሩኝ አትበሉ። እኛ ለነገሩ እንደናንተ አይደለንም። አሁንም ቢሆን ሩታና አብርሽ አንድ ላይ ቢሆኑ ደስ ይለናል። ነገር ግን ባይሆንም ግን እንደናንተ አንቃጠልም። እርር ሚዲያ በሁለት ቪዲዮ ብቻ ማለት ነው የማትሉ የማትለፈልፉ ነገር የለም። በዚህ ላከል ስራ የለባችሁ እንደው ታድላችሁ። እውነት እኔ እቺን ቪዲዮ ለመስራት ማለት ነው እንዴት ጊዜ እንደሚያጥረኝ ማለት ነው። ስራዬን ትቼ በቃ እየተንቀጠቀጥኩ ነው። እናንተ 24 ሰዓት ቁጭ ብላችሁ በዚህ ወጣ በዚህ ገባ እያላችሁ እሱንም በሰው ትዳር በሰው ህይወት በሚዋደዱ ባሌና ሚስት መሀል ልጅ ባላቸው ማሊና መሀል ማለት ነው ግዴታ ለምን ሄርሜላ አላሸነፈችም? አትሸነፍም። ዛሬ ብታገባው ሄርሜላ ነገ ማልቀሱ አይቀርም። ከቆየች በኋላ አንድ ሁለት ከወለደች በኋላ እንባ ደም እንደምታለቅስ እርግጠኛ ነኝ እኔ ማለት ነው። ወንድ እኮ ሲወድሽ ነው ሲያፈቅርሽ ነው ቢቀበልሽ ማለት ነው። አብርሽ ቢወዳት ቢያፈቅራት ይቀበላት ነበር። ሩታን አላያችሁም እንዴ? በዛኝ አልፈልግም ብሎ ማለት ነው 3 ወር ሳይሞላ ነው የተቀበላት ሩታን ማለት ነው። ለምን? እሷ ማንነቷ ስላወቀ ጀግና ስለሆነች ማለት ደግሞ በራሱ መስክረዋል እኮ መስክረዋል አብርሽ ማለት ነው። ገመድ ያዙ ብለዋል ከዚህ በፊት። የመጣ ነገር ይምጣ እኔና ሩታ እንጋፈጠዋለን እንጂ ችግራችን መቼም አንለያይም ብሏቸዋል። መቼም አይለያዩም። አብርሽ በህይወቴ ብዙ ሴት አይቻለሁ፣ አውጥቼ አውርጃለሁ። ግን ሩታ ስለተመቸችኝ ነው ለትዳሬ አጋሪ ለቤቴ የልጄን እናት ለማድረግ የወሰንኩት ብለዋል ማለት ነው። ወደ ኋላ ሂዳችሁ ቪዲዮ ማየት ትችላላችሁ። አዲስ እብዶች ማለት ነው። ደግሞ አሮጊት፣ ሁሉም አሮጊት ናቸው እናንተ። አሮጊት ስለሆነ እኮ ነው በነገራችን ላይ ማለት ነው። እውነት አሮጊት እኛም ቤት አለች አንድ ነዝናዛ ማለት ነው። ነዝናዛ ልክ እንደነዚህ እንዴት እንደምንነዘዘኝ አሁን እውነቴ ነው። የእነሱ ደጋፊ እየመሰለችኝ ነው እኝኝ ስትል ማለት ነው። እና አሮጌ ሰው ደግሞ ሲያረጅ ልክ እንደ ህፃን ነው የሚያደርገው ማለት ነው።